በዛው መስጂድ ጎን ነው ጫካ ያለው፣ ከመስጊዱ አጠገብ ነው ጫካ ያለው። በዛው መስጊዱ አልፎ ጫካ ገብተው አንድ ቀን አቆይቷቸው 5ቱን ገድለው ላኳቸው። አሁን ከ16 ውስጥ ነው 2ቱ የተረፉት፣ 14ቱ ጨፍጭፎ ያገደሉት። እነኚህ ሰዎች ይታወቃሉ። ናኖ ጃዊ መስጂድ ውስጥ ቁጭ ብሎ የሚቅሙት እዛ ነው፣ የሚሰግዱት እዛ ነው፣ የሚውሉት እዛ ነው፣ የሚያድሩት እዛ ነው። ምግባቸው እንኳን የሚመጣላቸው ከማህበረሰቡ እንኳን በግድ ተቀብለው የሚወጡት ከዛ ነው። ግን የእኛ ቤተ ክህነትም ማንነታቸው ያልታወቀ ይላል፣ ሌሎች ዜናዎችን ማንነታቸው ያልታወቀ ይላል። ግን ይታወቃል። ማህበረሰቡ በግልጽ ነው የሚያውቃቸው። መስጂድ ውስጥ ቁጭ ብለው ያሉ ሰዎች ናቸው። ናኖ ጃዊ መስጂድ ውስጥ ከተማ ውስጥ ገበያ መካከል ላይ ያለ መስጂድ ነው። እዛ ነው ያሉት ሰዎች ይታወቃሉ። ግን የእኛ ሚዲያ የሚዘግበውም ያልታወቁ ሰዎች ብሎ፣ ሌሎች ሚዲያ የሚዘግቡትም ያልታወቁ ሰዎች ብሎ፣ ግን ሰዎቹ ግን የታወቁ ማንነታቸው የታወቀ የተረጋገጠ እርግጠኛ ሆነው መናገር የሚችላቸው ሰዎች ናቸው። ግን ምን ያደርጋል? ይብቃ። ቀጥሉ። ናት ሰው አይፈልጉ የግዴታ ደጋፊ ይሆናሉ ማለት ነው። ስለዚህ የኛ ገንዘብ ካደረግናቸው እነኚህ ሰዎች ለመንግስት ማለቅለቅ ያቆማሉ፣ ወይንም ደግሞ ለገዳዮች ማለቅለቅ ይቆሙና ለፍትህና ለእውነት ስንበደል አይ እኔ ብናገር ኦርቶዶክስ ስለሆንኩኝ ሊታዘቡኝ ይችላል የሚለውን ከአይምሯቸው እንዲጥሉ አጉል ትሁት ልምሰል የሚለውን እንዲያወልቁት በየፓርላማው ይሁ ጥያቄ ያነሳሉ ሌሎች አካላት። የኛዎቹ በዝምታ ያልፉታል። የኛዎቹ ለምን መጠየቅ ያልቻሉት? ይህ ማይንድ ሴት ለምንድነው መፍጠር ያልቻሉት? ለምን ይህም ሞራል አጡ? ምንድነው እሱ ይህንን እንዲያጡ ያደረጋቸው? ከህዝቡ አይደግፈንም ብለው ስለፈሩ ነው? ስራ እናጣለን ብለው ስለፈሩ ነው? ወይንስ እኛ ስላልጠየቅናቸው ነው? እነኝም በደንብ እንትን እንበል። ሚዲያው ላይ በደንብ አሉን፣ ከዩቱቡ እስከ ኢንስታግራሙም ሌላ የቴሌቪዥን ፕሮግራሞችም ሆስት የሚያደርጉት የኛው አካላት ናቸው። አብዛኞቹ ከሟሽ ወገን ሆነው ሳይሆን የሚሰሩት ከገዳይ ወገን ነው የሚያስተዋውቁት። የገዳይ ወገን ሚዲያዎች የሟች ተበዳይ ኦርቶዶክሳውያንን ሚዲያቸው ላይ አቅርበው ፕሮሞት አያደርጉትም። የኛው ኦርቶዶክሳውያን ሚዲያዎቻቸውን ተጠቅመው ግን ገዳዮችን ቅዱስ ጀግና አድርገው እንደዛ አድርጎ እንዲታይ ሚዲያዎቻችን ላይ እንዲሰብክ ራሱን እንዲያስተዋውቅ ይሰሩታል። ሚዲያ ይሰጡታል ጭምር ማለት ነው። ይህንን በደንብ መሰራት አለበት። ይህን የሚያደርጉ እንዲታቀቡ። ምክንያቱም ሁላችንም 1000 ሰው አለ እዚህ ውስጥ። ከ1000 ሰው ውስጥ ፖለቲካው ላይ ያሉ አመራር ቤተሰብ ያለው ይኖራል፣ ወንድሙ ይኖራል፣ እህት እንደዚህ ይኖረዋል፣ ሚዲያው ላይ ዘመድ ያለው አለ። ይህንን ስህተት የሚሰራ ቤተሰብ ያለው አለ። እረፍ እንዲሉ እንዲነጋገሩ የማድረግ ነገ ወደኛ ሊመጣ ይችላል ይሄ ነገር። ለምንድነው የምናፍነው? ለምንድነው ለኦርቶዶክሳውያን ድምፅ መሆን ያልቻልኩት? ለምንድን ያልሆንከው በየስራ ፊልድህ ላይ የሚለውን መስራት። ምክንያቱም ሚዲያውና መሬት ያለው ነገር እየተለያየ ነው። መሬት ሰው የዕለት ዕለት ኑሮውን እየኖረ ነው። ምክንያቱም ኑሮው ራሱ ስለከበደው ምን በልቼ ነገ አድራለሁ፣ ቤት ኪራይ ምን ከፍላለሁ ሚለው ላይ ነው ትኩረት ያደረገው። 20 ሰው ተገደለ ደንታው አይደለም። አሁን ሰው ተገደለ አለቀ። ከ10 ዓመት በፊት 20 ሰው አይደለም አንድ ሰው በመኪና አደጋ ሞተ ቢባል ይረብሸን ነበረ። አሁን ለምደነዋል። ሰው ሲታረድ አይተናል። ሰው እንደ በቆሎ እሸት ሲጠበስ አይተናል። ሰው ተወግሮ ሲገደል አይተናል። ሰው ሲታረድ አይተናል። በጥይት ሲመታ አይተናል። ሁሉንም አይነት አገዳደል ስላየን ተገደለ ቢባል ብዙም አይደንቀን። 20 ሰው ስንባል ትንሽ ነው። ባለፈው 50 ሰው ተገድሎ የለን። ከዛ ጥያቄያችን ምን ይሆናል? የት አካባቢ ነው? ከልብ ሆነንም አይደለም እየሰማ ነው ያለ ነው። ስለዚህ ይህንኛው ነገር ሞትን ተለማምደነዋል፣ አለማምደውናል። ሚዲያው ላይ ብቻ አውርተን ማቆም የለብንም። ወደ መሬት መውረድ አለበት። በደንብ መናበብ መነጋገር አለብን። ይሄ ኦርቶዶክሳውያን ስለሆን ብቻ
ይሄ ኦርቶዶክሳውያን ስለሆነ ብቻም ይሄ ኦርቶዶክሳውያን አለበት ፍትህን ስንጠይቅ መታረድ የለበትም መገደል የለበትም ስንል ኦርቶዶክሳውያን ስለሆነ ብቻማ አይደለም። እኛ ኦርቶዶክሳውያን አሁን መኖር የለባችሁም በመስቀላችሁ ምክንያት ስለተባልን ጥያቄውን አነሳ ነው እንጂ አሁን ኦርቶዶክሳውያን ባይሆኑ እየተገደሉ ያሉት ሙስሊሞች ቢሆኑ በእንደዚህ አይነት ሁኔታ ፕሮቴስታንቶች ቢሆኑ ቀድመን ጥያቄው የምናቀርበው እኛ ነን፣ ማቅረብም አለብን። ምክንያቱም ማንም ኢትዮጵያ ውስጥ የመኖር ነፃ መፍት ስላለው አማኝ ሆነ አማኝ አልሆነ፣ ግን አሁን የሞት አዋጁ የታወጀው እኛ ላይ ስለሆነ ድምፅ ሆኑንም አልሆኑንም ቢሆኑን ደስ ይለናል። ካልሆኑን ካራጆቻችን ተርታ ባይሰለፉ ደስ ይለናል። ቢያንስ ዝምታ የሚመርጡ ከተሰለፉም ግን ለምን ተሰለፋችሁ ብለን ብዙም አንወቅሳቸው። አራጆች እኛን ይገልጣሉ ብለው ወይንም ደግሞ አራጆች የኛ ምሳሌ ተምሳሌት ናቸው ብለው የሚሰለፉ አካላት ካሉ አይ እኛ ደግሞ ኖ አትግደሉን፣ አትረዱን ማለት የሚያሳፍር አይመስለኝም። እነሱ ኖ አራጆች የኛ ጀግና ናቸው ማረድ ያስደስተናል ካሉና በኩራትና በኮንፊደንስ ከተናገሩ እኛ ደግሞ ኖ አትረዱን፣ አትግደሉን የሚለውን ለማቀንቀን የሚያሳፍረን አይመስለኝም። ስለዚህ ይህንን በደንብ አድርገን መሄድ አለብን። ይህንን ስንሄድበት ግን እንዳልኳችሁ ሚዲያው ላይ ብቻ መሆን የለበትም። መሬት እናወርደው። አመራር ላይ ያሉም ሆኑ ጋዜጠኞችም ሆኑ የትኛውም ሴክት ላይ ያለ ይህንን እንዲያስብበት። ከዛ ስለወጣን ሁላችንም ጓደኛ ይኖረናል፣ ቤተሰብ ይኖረናል። መጠየቅ አንተ እንደዚህ በምታደርገው ላይ ለምን እንደዚህ የሚሆነው ለምን ድምፅ ማትሆነው? የማስጨነቁን ስራ ወደ መሬት የማውረድ ስራ መስራት። አባቶች እዚህ ቲክቶክ ላይ ለምን ድምፅ አልሆንም እንዴት ድምፅ ሆኑን ከሚለው በዘለለ እነኛ አባቶች አነሰን በዛም ሜይ ቢ የሚያስተዳድሩት 2 ሆነ 3 ደብር ይኖራቸዋል። ሲመጣ ፎቶቸውን የታረዱ እዛ ደብር ላይ በትልቅ ባናር አዘጋጅቶ መጠበቅ። እርሶ የሚያስተዳድሩት ልጅ እኮ ታርዷል፣ እንደታረደ ያውቃሉ? አባ መጠየቅ ያውቃሉ? አባ ይሄ ልጆ እንደታረደ ያውቃሉ? ልጆች ታርዶ ካላወቁ ነገ እኛስ ብንታረድ ያውቁናል ወይንስ አያውቁንም? ምኑን ነው ለምኑ ነው የመጡት? ለድንጋዩ ለቤተ መቅደሱ ወይንስ ለኛ? ይሄንን እዛው ቻሌንጅ ማድረጉ የተሻለ ነው። መፍትሄም ያመጣል። መሬት የወረደ ሲሆን በደንብ ስሜት ይሰጣል። ሚዲያው ላይ ተንጫጩ ይተውት ይረሱታል። የአንድ ሳምንት አጀንዳ ብቻ ነች የሚል ነገር መፈጠር የለበትም። ያ ደብር ላይ እንደዚህ አይነት ጥያቄ ከቀረበላቸው ነገ አንድ ሰው ቢታረድ እኛ አባት ፈጥነው መግለጫ ያወጣሉ፣ ልጆቼ እየታረዱ ነው ብለው። ምክንያቱም ሼም ይዛቸዋል። እዛ ደብር ላይ ምን ብለው ደግሞ ይሄዳሉ? ምን ብለው ያንን ህዝብ ሄደው ይባርካሉ? ልጆት እየታረደ መታረዱን ማያውቁ ከሆነ ምን ሊሆኑ መጡ? አባ ለምን መጡ? ነገን የምታረድ እኮ አያውቁኝም ካለ ስለሚፈሩ ለራሳቸው ሲሉ መግለጫውን አስቀድመው ያወጡታል። ስለዚህ በእንደዚህ አይነት ሁኔታ ብንሄድበት ጥሩ ነው። እያንዳንዱ ላይ ሁላችንም ግን በተሰማራንበት መስክ ላይ ስቲል አስበነው ልንንቀሳቀስ ይገባል። መሬት ላይ በተለይም ቤተሰቦቻችንም በዛው መጠን መቅረጽ ጤናማ ነው። ኦርቶዶክሳውያን ማይንድ ሴት ሊኖረን ይገባል። ማንም ተነስቶ ኦርቶዶክስ ላይ ሲቀልድ ሲያፌዝ አይተን አብረን አለመሳቅ። እንደዚህ የምትለው ምንም ነገር ይሁን ለምንድን ነው እንዲህ የምትለው? በፍጹም የሚቀለድበት የሚፌዝበት አጉል ነገር ስለ ኦርቶዶክስ የሚነገርበት እንዳይሆን የማድረግ ስራ መስራት። ከዛ በኋላ መከባበሩ ይመጣል ማለት ነው። አይ ብቀልድበትም ባሾፍበትም ችግር የለውም፣ ምክንያቱም ምንም አያመጡም አይነት ስታፍ መፈጠር የለበትም። እና ያለኝ ሀሳብ እንደዛ ነው። ከዛ በዘለለ ግን ሁላችን ቅዱስ ጳውሎስ በገላትያ መልእክቱ ላይ ምዕራፍ 3 ላይ እንደሚናገረው
የተጠመቃችሁ ክርስቶስን ለብሳችኋል፣ የግሪክ ሰው ወይንም አይሁድ የለም ሁሉም አንድ ነው ስለሚል መከፋፈሉና መለያየቱ ለጠላት አመቺ ነው። አንተ ቢ ብሔር ነህ፣ አንተ ሲ ብሔር ነህ የሚለው ለተጠመቀና ክርስቶስን ለለበሰ የሚሰራ አይደለም። የምንታረድበት ኦርቶዶክሳውያን ማንነታችን መገለጫችን ሃይማኖታችን ከሆነ አንተ ሲ ስለሆንክ ዲ እስካልተገደለ ድረስ ችግር የለውም የሚለውን ጭንብል አውልቃችሁ ጣሉት። እኛ በክርስቶስ አንድ ሰው ነን። ስለዚህ ሁላችንም ኤክስ ሲገደል ሲ አያገባውም፣ ኤ ሲገደል ቢ አያገባውም። ይሄ ለአራጆቻችን ጥሩ ምቾትን ስለፈጠረ ማለት ነው። ኤም ሆነ ቢ ሲም ሆነ ዲ የተጠመቅን ሁላችን ክርስቶስን የለበስን አንድ ሰው ነንና ለምን ብለን ልንቆም ይገባል፣ ለፍትህ ማለት ነው። ለምን ታርዱናላችሁ ብለን ልንቆም ይገባል። በዚህ መካከል ኤክሶች ገዳይ ናቸው፣ ሲዎች ገዳይ ናቸው፣ ቢዎች አራጅ ናቸው፣ ኤዎች ደግሞ በእሳት ቀቃይ ናቸው የሚለውን ስታፍ አንድነትን የሚሸረሽር ልዩነትን የሚፈጥር ለአራጆች ምቹ ሁኔታ የሚፈጥር ስለሆነ በተቻለ መጠን እንደዚህ አይነት ሁኔታዎችን አለማንጸባረቅ ጤናማ ነው። ፎከስ ማድረግ ያለብን ገዳያችን ላይ ብቻ፣ ሃይማኖታችን ላይ ብቻ። ኤክሶች ናቸው ገዳይ፣ አይ ቢዎች ናቸው ገዳይ የሚል ከሆነ ግን ቢዎች ውስጥ ኤው ተገሎ ሳለ ቢዎች ናቸው ገዳይ ብለህ በምጮህበት ሰዓት ቢዎች ዘወል ገዳይ ናቸው በምትልበት አራጅ ናቸው በምትልበት ሰዓት ላይ ከቢ ውስጥ ለአንተ ድጋፍ ሊሰጡ ያሰቡት እንኳን ይተውታል። ስለዚህ ምንድነው መሆን ያለበት? አንድ በሚያደርገን በሚያስማማን አራጆችን ብቻ ነጥሎ የመተቸት ባህሪን እናዳብር። ምንም እንኳን ኤዎች 9 አራጅ ሆነው አንድ ብቻ ቢሆን አራጅ ያልሆነው ስለ አንዱ ሲባል ኤዎች አራጅ ናቸው አይባልም። ምንም እንኳን ቢዎች 9 አቃጣይ በእሳት ቢሆነው አንደኛው ብቻ ቢሆን በእሳት ማያቃጥለው ቢዎች አቃጣይ ናቸው በእሳት አይባልም። ስለዚህ ስለ አንዱ ስንል መጨፍለቅን እንተው፣ ልዩነትን ስለሚያሰፋ መጨፍለቁ ማለት ነው። ለገዳዮች ለአራጆች ምቹ ሁኔታ ስለሚፈጥርላቸው። ስለዚህ አንድ በሚያደርገን ላይ በሚያስተሳሰረን ላይ በሚያስማማን ላይ ደግሞ በፖለቲካ ልንለያይ እንችላለን፣ በቦታም ልንለያይ እንችላለን፣ በቀለምና በጾታም ልንለያይ እንችላለን፣ በብሔርም ልንለያይ እንችላለን። በሃይማኖት አንድ እስከሆን ድረስ እሱን ታሳቢ አድርገን የሚሞተው ደግሞ በብሔሩ ብቻ የሚል እሳቤን ሳንከተው ኦርቶዶክሳውያን ከሆነ እየተገደለ ያለው እሱ ላይ ብቻ መሰረት አድርገን ክርስቶስ የከፈለልን ትልቅ ዋጋ አለ። ያንን ታሳቢ አድርገን ጥቃቅን የሚለያዩንን እሱን መሰረት አድርገን ከመከፋፈል ይልቅ ትልቁን ታሳቢ አድርገን ሃይማኖታችንን የማስጠበቅ የማስከበር ስራ እንስራ። ካጠፋው ይቅርታ። እናንተ እያላችሁ አይ ቲንክ እስካሁን የተነሱ ነጥቦችንም ስላልሰማኋቸው ከደበላለኩም ሶሪ። ሁላችሁም በርቱ። የሆኑ አካላት እኮ እናንተ 10 ሆናችሁ ከ10 ሰው ውስጥ አንድ ሌላ የአካል እንትን የሚባል እምነት ያለው ካለ 9ኙ ፈርተውት ሃይማኖቱን አይነኩም። 9 ኦርቶዶክሳውያን እያለ ማለት ነው። አንዱን ፈርተው ሃይማኖቱን አይነቁም። ማይንድ ሴት ላይ እነኛ ስለሰሩ ያስፈሪነት ላይ ማለት ነው። ሃይማኖት ተነካ ብሎ የሚጮህ ብቻውን ሆኖ የሚጮህ መገንባት ስለቻሉ ቁጥር ጉዳይ አይደለም። እስራኤል አረቡን የምታስጨንቀው የቁጥር ብዛት ኖሯት ሳይሆን በደንብ አድርጋ የሰራችው ቤዝመንት ስላላት ነው። ስለዚህ መናበብ ጥሩ ነው፣ መደራጀት ጥሩ ነው፣ መነጋገር ጥሩ ነው። ተሰብስቦ መበተን ለመንግስት ስለለመደው አራጆቻችንም ስለለመዱት የሆነ ሰዓት ትጮሃለህ፣ ትበተናለህ፣ ትጮሃለህ፣ ትበተናለህ።
ለምደውታል ይሄንን ነገር ስራ መስክህ ላይ ይሄንን ነገር ድምፅ መሆን መቻል 3 ቀን 2 ቀን ሳምንት 3 ወር 3 ዓመት እዚህ ሚዲያ ላይ ስለተሰበሰብክ አይደለም ዋናው ለሚገልህ በምሰራበት ቦታ ላይ ማን ስለሆንክ ነው የምገለኝ ብለህ መጠየቅ አንተ ብቻ ሳይሆን ገዳዮቻችንን ሽፋን የሚሰጡት የኛው ሰዎች ናቸው ድጋፍ የሚሰጧቸው የኛው ሰዎች ናቸው ፈንድ የሚያደርጓቸው የኛው ሰዎች ናቸው የሚመርጧቸው የኛው ሰዎች ናቸው ሚዲያውን የተቆጣጠሩት የኛው ሰዎች ናቸው ማስጨነቅ ስትጀምር የራስን ሰው ሳይፈልግ ምን ይሆናል ማለት ነው ወይን ካንተ ጋር ይቆማል ወይን ለይቶለት ይለያል ማለት ነው ስለዚህ እያንዳንዱ በስራ መስካችን ላይ በተለያየም ቦታ ላይ ባለንበት ሰዓት ላይ የማስመሰል ስራ እንስራ ትኩረት ላይ ሃይማኖታችን ማድረግ ካለብን ግዴታ ማድረግ አለብን ማለት ነው አንድም ላለመታረድ አንድም ለመዳኛነት ስትጠቀመው ማለት ነው ስለዚህ ያን ላይ በጣም ሞር ፎከስ አድርጉ መናበቡ ጥሩ ነው ሚዲያውን መቆጣጠሩ ጥሩ ነው ግን 3 ቀን ሳምንት ምናምን ነገር ጮኸ የምትበተነው ለውጥ ያመጣል ቲክቶክ ላይ በዚህ በአመታት ውስጥ እንኳን ብዙ ነገሮች ሚዲያው ላይ ተጮኸ ነገር የለም ተጮኸ ከዛ በኋላ ምን አይነት ለውጦች መጡ ምን ያህል እንትና መጣን ትክክል ለማይደረግ እያልኩ አይደለም ነገር ግን ምን ያህል ነው ስኬታማ የሆንባቸው በእንደዚህ አይነት አካሄዶቻችን ምን ያህል ስኬታማ አድርገውናል ተሰብስቦ አውርቶ መበተን ብዙም ውጤታማ አላደረጉንም ማለት ነው ለመዱት እነኛም አካላት ልማዳቸው ነው 1 2 ቀን 3 ቀን ያወራሉ ይበተናሉ ሰዋት ምን ይፈጠርና ለአንተ የሚመደብ ሰራዊት የለም ቲክቶክ ላይ ነው አባቶችም ደንታቸው አይደለም አያውቁህም ወደ በሌላ አካውንት ቢያዩህም ደንታቸው አይደለም በቃ እነሱ የሚያሳስባቸው ስልጣኑ ጉዳይ ነው አባተን እዛ ጠይቀው ቤተክርስቲያን ሲመጣ ጠይቀው ሲዛ እዚህ 1000 ሰው ተሰብስበ ከምታወራው በላይ አንድ አባት ሲመጣ ቤተክርስቲያን ላይ አውግዝ በልና ድምፅን ከፍ አድርገህ ተናገረው ቤተክርስቲያን ላይ በእርግጥ ዋጋ ያስከፍላል አይ ነው ያንን አባት ግን ሳይፈልግ ትኩረት ውስጥ እንዲገባ ያደርገዋል ማለት ነው እንዲያስብ ያደርገዋል ታውቃቸዋል ያንን ፎቶ አባ ይኸው እርሶ በሚያስተዳድሩት እንትን ላይ ይኸው በገዳዮች በአራጆች እነኚህ ታረዱ ናቸው ፍታት አድርገውላታል ጸሎት አድርገዋል ቤተሰቦቻችሁን ጠይቃችኋል በላችሁ ፎቶአቸውን አሳዩአቸው እርሶ በሚመሩት ደብር ላይ እነኚህ እንደታረዱ ያውቃሉ ብላችሁ አሳዩአቸው ለምን ሲኖዶሱ ዝም አለ የሚያስተዳድሩት እንትኖች አላቸው አይደል ደብራት አላቸው ቲክቶክ ላይ እንድትሉ እነሱ ስልጣናቸው አይነካ እነሱ የሚያሳስባቸው ስልጣኔ ላይ እንዴት ነው የሚጋራኛል የለም ኔክስት እንዴት ነው አሜሪካ ነው መደበው ካናዳ ወይንስ አውስትራሊያ ነው እሱ ነው የሚያሳስባቸው እዚህ ጋር ተሰባስበ አባቶች መግለጫ አልሰጡም ሰጡ እንታቸው አይደለም እነሱ ሲመጣ ፎቶውን አሳያቸው ምንድነው ሲሉ እርሶ የሚያስተዳድሩት ልጆት እናንተ አባት ብለው በእርሶ ስር ያሉ የታረዱ ናቸው ያውቃሉ ግን እነኚህ እንደታረዱ ልጆች እናንተ ልጆች እንደታረዱ ያውቃሉ ታሪክ ይወሳቸዋል ሪከርድ ሆኖ ይቀጥላል ለሌላው መማሪያ ይሆናል ሌላውም አባት ያስበበታል ስለዚህ በየትኛውም ሁኔታ ላይ በየትኛውም ሰዓት ላይ ማስከበር ምንችለው እንዴት ነው በእያንዳንዱ ላይ ቆርጠን ስንነሳ ብቻ ነው ቆርጠን መነሳት አለብን እንጂ የሆነ ሰዓት ላይ ስንሞት እንበዛለን ምናምን እሱ እንደ ሀገር ስታስበው አይሆንም ምክንያቱም እንደ ሀገር ደግሞ መኖር አለብን እንደ ሀገር መኖር መቻል አለብህ ስለዚህ
ዝም ብለህ ታረድ፣ ዝም ብለህ ተገደል፣ አባት ዝም ብሎ ይህ እንደዚህ አይነት ነገር የለም። አትግደሉም ማለትማ ምክንያቱም የሚያርድህ የሚገልህ ያንንም አያውቀውም። ከነ ለምን እንደሚያርድህ ለምን እንደሚገልህ የሚያውቀውም አይመስለኝም። ስለዚህ ገዳዩም አራጁም በጉያችን እስካለ ድረስ ያንን የማጋለጥ ያንን ደግሞ ለገዳዩ ገንዘብና ፕሮፓጋንዳው ዓላማ አሳኪ የሚሆነው የኛው አካል እስከሆነ ድረስ እነኛን ነጥሎ ማውጣት፣ እነኛን መለየት፣ የሚዲያ አካላትን በተለይም በደንብ እነሱን መቆጣጠር በጣም አድቫንቴጅ ያስይዛል። ምክንያቱም አብዛኛው ሚዲያው ላይ ተጠልፈዋል። የኛዎቹ ሚዲያ ላይ ሲወጡ ክራቸውን አስቀምጠው በጥሰው ማንነታቸውን ክደው አጨብጫቢ ተላላኪ ሆነው ነው። ትልልቅ ሚዲያ ላይ ተዉት። ትንንሽ ቲክቶክ ላይ እንኳን ያሉትን ታዋቂ ኦርቶዶክሳውያን ከሆኑ አለቅላቂ ለሌላ ቤተ እምነት ነው የሚሆኑት። እነኝን ደግሞ እውቅና የምትሰጧቸው ማናችሁ? እኛው ነን። በጊፍት በእውቅናም በምንም ብላችሁ ትሰጧቸዋላችሁ። ስለ ሃይማኖታቸው ከዛ በኋላ ደንታቸው አይደለም። ታዲያ ቀላል ከሆነ እኝን ማፍረጥ፣ ለሃይማኖቱ ቆራጥ አቋም የሌለውን ኦርቶዶክሳዊ አለማፈመስ፣ ምንም እውቀት ይኑረው ለሃይማኖቱ ቆራጥ ካልሆነ በሃይማኖቱ ላይ የሚያላግጥ የሚቀልድ ከአራጆች ጋር ህብረት የሚያደርግ ከሆነ በምንም ሁኔታ ከእንደዚህ አይነት ሰው ጋር ህብረት አለማድረግ፣ በምንም አይነት ሁኔታ ማለት ነው። ወገኖቻችን እንደሚያደርጉት ማለት ነው። ከዛ እያንዳንዱ ላይ ኢኮኖሚካሊም ሆነ በሶሻል እንዴት ነው ህብረት ማድረግ የምንችለው? ወገኖቻችን እኮ ባይዘን እንደ እስልምና ለምሳሌ ስራ የፈለገ ቢሆን ሙስሊም እያለ ለክርስቲያን መስጠት አይፈቀድላቸውም። አብዛኛው ስራ አጥ ማን ነው? ለምንድን ነው እንደዛ የሆነው? ተርታውን 4 ሱቅ ቢኖር ኦርቶዶክሳውያን እዛ ጋ ኤንስ ብዙ እንትን አለውም እናውቀዋለን ማለት ነው። በስራ ሰፖርት መደራረግ አትፈልጉም። ኢኮኖሚካሊ እርስ በርስ የምትጎዳዱት እና ከላይ ግን ይተዋወቃሉ። ይሄም ማይንድ ሴት መገንባት እስካልቻላችሁ ድረስ ይሄም ማይንድ ሴት ትውልዱ ማምጣት እስካልቻለ ድረስ ዝም ብለህ ብጮ ትርጉም አልባ ነው የሚሆነው። የራስህን ሰው እያስበላ ነው የምትሄደው ማለት ነው። ስለዚህ የትኛውም ቦታ ላይ በፖለቲካውም ሆነ በሚዲያው ላይ ጋዜጠኛ የሚሆን ምክንያቱም ታዋቂ የተባሉት እነኚህ ሰዎች ለማን ነው እያገለገሉ ያሉት? ምን ያህል ነው? ምንድን ነው የሰሩት? ገና ለገና ክር ስላጠለቀ ሚዲያው ላይ ስለተቀመጠ ጥቅም የለውም። ሃይማኖት የሚያስመታ የሚሰራ ከሆነ እንደውም የውስጥ ጠላት በጣም መጥፎ ነው። እንደ እስልምና አስተምሮ ምንድነው እሱ በዋብያ እና በአባሾች መካከል አሁን ያለው አስቀድመህ ግደል የሚለው የዋብያውም አባሹን ነው። አስቀድመህ ረዳቸው ነው የሚለው። ምክንያቱም ከውጭው ጠላት ይልቅ የውስጡን ጠላት አስቀድመህ አጽዳ ነው የሚለው። ለምንድነው እሱ? ይሄ እንቅፋት የሆነብሃል የውስጡ ለውጮቹ ድጋፍ ይሆናል ብሎ ስለሚያምን ማለት ነው። ክርስቲያኑን ክርስቲያንና የሚያስበላው ክርስቲያኑ ነው። ስለዚህ አባቶች እንደዚህ አላሉንም፣ አባቶች እንደዛ ብለውናል። ቅድሚያ አንተ ምን አድርገሃል ነው? እንዴት አባቶችን ሚዲያ ላይ ሳይሆን የምጠይቀው ፎቶ ውስጥ ያሰሩና ባነር አሰርተው አባ እርሶ የሚያስተዳድሩ ልጆች እንደሞቱ ያውቃሉ? አባት ልጁ ሞቶ ማያውቅ ከሆነ ምን አይነት አባት ነው? ምን አይነት አባት ነው? ሰፍ ብሎ ሊያስተምር ሲመጣ ይሄ እኮ በእርሶ ደብር ስር እንዲሆነ ነው። ስማቸውን ያውቃሉ ግን እንዲህ እንደሆኑ ያውቃሉ ግን በአደባባይ ላይ መጠየቅ። ስለዚህ መናበብ፣ መደራጀት፣ ምን እየተካሄደ ነው? ማን ነው እንደዚህ እያደረገ ያለው? ለምንድን ነው አቅም ያጣ ነው? እንደዚህ የቁጥር ጉዳይ ማተር አያደርግም። ቁጥር ብቻ አይደለም። ወኔ ካለ እስራኤል ይሄንን ሁሉ የአረብ
እንትን የምትለው ወኔም ስላለ ነው። የ6 ቀኑን ጦርነት ማስታወስ ነው። መናበብ ስለቻሉም ነው፣ ስለተቀናጁም ነው። ቁጥር የፈለገ ብዛት ቢኖር ግን መናበብ ካልቻልክ፣ አላማ ከሌለ ምንድን ነው እያደረግኩ ያለሁት ለምንድን ነው የሚለውን ካላወቅ ትበላለህ ማለት ነው። እርስ በርስ ትበላለህ፣ እርስ በርስ ትጨራርሳለህ። የራስ ወታደር እኮ ዝም ብሎ አይገልህም ነበረ። የሚካሄዱ ጦርነቶች በትግራይም በአማራ ክልልም አብዛኛው የሚሞተው ገዳዩም ኦርቶዶክሳዊ ይሆናል፣ ሟችም ኦርቶዶክሳዊ ይሆናል። ምስኪን እናቶችን አውጥቶ ሲረሽን ኦኬ፣ ከጎኑ ለእምነቱ የሚቆም ኦርቶዶክስ ቢኖር ነው። ይሄ የውትድርና ዲሲፕሊን አይደለም። እንኳን እናትን አንስቶ በብሔሯ አንቺ አማራ ነሽ፣ አንቺ ትግሬ ነሽ፣ አንቺ ኦሮሞ ነሽ ብሎ መግደል ይቅርና የተማረከውን ተዋጊ እንኳን መግደል አይቻልም። ስለዚህ ክር ስላስተሰረ ነው እንደምገለው ብሎ አንዱ ቢቃወመው ከዛ በኋላ ሌላኛውም ያርፋል፣ ይጠነቀቃል። አያደርገውም፣ አይሆንም ነበር። ስለዚህ መናበብ ጤናማ ነው። ሲቪሊያን ኦርቶዶክሳውያን ስለሆኑ ብቻ አይደለም፣ ፕሮቴስታንትም ቢሆን ሙስሊምም ቢሆን መገደል የለባቸውም። ኦርቶዶክሳውያንም መገደል የለባቸውም። እምነት አልባም ቢሆኑ መገደል የለባቸውም። ሰው በመሆኑ መገደል የለበትም። እንደፈለገው መኖር መፍት አለው። እኔ ያለኝን በኢትዮጵያ ውስጥ ያለኝን መፍት እምነት አልባውም እምነት ያለውም ፕሮቴስታንቱም ሙስሊሙም ኦርቶዶክሱም ካቶሊኩም ዋቄ ፈታውም እምነት አልባውም እኩል መፍት አለን ማለት ነው። የመኖር ያ ማንም የሰጠን አይደለም። ያ እኩል መፍት የሚኖረን ግን ሰንበዲ በሃይማኖቱ ምክንያት ትሪት እንትን የሆነ ጫና ውስጥ የሚገባ ወይንም ደግሞ የተለየ ድጋፍና ወይንም ደግሞ አንደኛው ደግሞ የተለየ ተጽዕኖ የሚደርስበት ካለ ስለዚህ እንደ ሃይማኖት ትደራጃለህ። እያስገደለህ ያለው ክር ማሰርህ ከሆነ ለክር ላሰረ ወንድም ድጋፍ ልትሆን ግድ ይልሃል ማለት ነው። ክር በማሰርህ እንድትገደል ቅስቀሳ የሚደረግብህ ከሆነ ነው ብለህ መቆም አለብህ ማለት ነው። ይህ መደራጀት ግድ ይላል። እስከ መጨረሻ ድረስ መደራጀት መመከት ግድ ይላል። ዋጋ ቢያስከፍልም ዋጋ ሊያስከፍል ይችላል። ነገር ግን እድሜ ልክ እያለቀሱ ከመኖር አንዴ ዋጋ መክፈል የተሻለ ነው። አንዴ ዋጋ ከፍሎ የሚመጣውን በጸጋ መቀበል የተሻለ ይሆናል ማለት ነው። ረጅም ጊዜ ሆነ እንግዲህ ወደ 76 ዓመት በእንደዚህ አይነት ሁኔታ በእንደዚህ አይነት ችግር ምናምን እየታረዱ እየተገደሉ ታየ ምንም የመጣ ለውጥ የለም። ግን እኔ አሁንም ምለው ምንድነው እሱ እኛ ማይንድ ሴት ላይ በደንብ መሰራት አለበት። እነኛ በደንብ ስለሰሩ ነው የጥላቻውን እንትን እንዳለ አንጥተው ሲጭኑብን ዝምታ ነበር የተመረጠው። የኛው ጥፋት ነው፣ የኛ ጥፋት ነው። ገዳይ ናቸው፣ እንደዚህ አርጋችኋል፣ እንደዚህ ትበድላችኋል፣ እንደዚህ ጨቁናችኋል፣ እንደዚህ አርጋችኋል ሲባል ያ ሁሉ ጫና መጥቶ አሁን ኢቨን በቃ ልክ የማካካስ አይነት በፊት እንደዚህ አርጋችሁ ነው አሁን እንደዚህ ያርገናል። ያኔ ዝም መባሉ ነው። እንዲህ አርገሃል ስትባል ኖ ብለህ ያኔ መቆም አለመቻላችን ነው። ያኔ መጋፈጥ አለመቻላችን ነው። ስለዚህ ምንድነው እሱ መሆን ያለበት? ማንኛውም ኔጌቲቭ ነገር ወደኛ ሲወረወር በዝምታ ማለፍ ዋጋ ያስከፍላል። አያችሁታ? በዝምታ ባለፍከው ቁጥር የሆነ ኮንፊርም እያደረክላቸው ይመስላል ማለት ነው። ከዛ ትውልዱ ምን ይመስላል? ኦኬ አያቴ እንዲበድሎ ነበር፣ አባቴ እንዲበድሎ ነበረ፣ እንደዚህ አርጋቸው ነበረ፣ ስለዚህ የአባቴ ጥፋት ነው አሁን እኔን እንደዚህ እያስደረገኛለሁ እንድትል እንደዛ እንድታምን አድርገው ሰሩ። አስቀድመው ቀልደህም ስቀህም ማለፍ አልነበረብህም። እስቲ አንድ ድንጋይ ወርውረስ ወደዛ ሰፈር 100 ድንጋይ ወደ አንተ የወረውሩብህና አንተ ወረወርከው ትክክል ቢሆንም እንኳን እነሱ በወረወሩት ድንጋይ አንተን ሂምሌት አድርገው አርፈህ እንድትቀመጥ ያደርጉሃል።
ከዛ አንተ እውነት ተውጣ እንድቀር የእነሱ ውሸት ገኖ እንዲወጣ ይደረጋል ማለት ነው። እነሱ ግን በሐሰት ማዕድ ድንጋይ ይወረውሩብህና ያ በሐሰት ያንተን እውነት ይሸፍኗታል ማለት ነው። ከአንተ ጋር አብሮ የሚቆም ይጠፋል። ኦርቶዶክሳውያን ከዛ ምን ይላሉ? ዝምታን ይመርጣሉ። ይሄ ኬርለስ መሆን እንደዚህ አይነት ለዘብተኝነት ምናምን ብዙም አያዋጣም። ስለዚህ መንቃት አለብን። ትክክል ነው። ሜይ ቢ ስለተገደሉት አሁን ምንም ፍትህ የምንጠይቅበት ያለ አይመስለኝም። ስለሞቱት ብቻ ሳይሆን አሁን ውጪ እያደሩ ያሉ ስላሉ ስለነሱ ሞር ፍትህ መጠየቁ የተሻለ ይመስለኛል። ምክንያቱም የሞቱት ሰማዕት ሆነዋል። አንዴ ምንም ፍትህ አንጠይቅላቸው ሰማዕት ሆነዋል። ስለ ሃይማኖታቸው ሲሉ ከተሰዉ ሰማዕት ናቸው። እነሱ ሰማዕት ናቸው። ክርስቶስ ነው የድል አክሊል የሚያቀናጃቸው። ነገር ግን አሁን በህይወት እያሉ አካል ጎደሎ የሆኑ ጠላቶቻቸውን እያዩ ሲገቡ ሲወጡ ይህንን ያደረጓቸውን እያዩ የሚያዝኑ ወይንም ደግሞ እቤት እያደሩ ያሌሉ ጫካ ውስጥ በየዛፍ ላይ የሚያድሩ እስቲል አሁንም አሉ። ለነኛ ፍትህ ይልቅ ልንጠይቅላቸው ይገባል። ለነኛ ብቻ ሳይሆን ለኛ ለራሳችንም እኛ ራስ ፍትህ ስላላገኘን ማለት ነው። ወጥተን መግባት በእንደዚህ አይነት ሁኔታ ውስጥ ስላልተቻለ ለራሳችንም ፍትህ መጠየቅ አሪፍ ነው። መሬት ላይ ሰው ተስማምቶታል። በቃ ኬርለስ ሆኗል፣ ትቶታል ምናምን ነገር አንድ እንዳይሆን ስለተሰራ ሰው የሚያሳስበው በቃ መግባት መውጣት እንጂ 20 ሰው እኮ ተገደለ የት እንደዚህ ቦታ ረስቶታል። በቃ ወደ ታስታውሳችሁ የዛሬ 10 ዓመት አካባቢ ምናምን አንድ ሰው በመኪና ተገጭቶ ሞተ ብትባሉ እንኳን ሾክ ትሆናላችሁ። ሆነ ሰውነታችሁን ሲነዝራችሁ ምናምን ይሰማችኋል። አሁን 10 ሰው ተገደለ ስትባሉ መቼ እንደዚህ ከዛ ረስተኸው ወይም ቲክቶክ ገብተሃል ወይም ዩቱብ ገብተሃል ምንም ደንታ አይሆንም ማለት ነው። ሞትን አለማምደውናል ጥሩ አድርገው። ሞትን ስላለማመዱን በጣም ተራ ነገር አድርገነዋል። በየቦታው ትታገዳለህ። በየቦታው መታገዱ አለ። እዛም ስትሄድ ትግራይ ስትሄድ ትታገዳለህ። አማራ ክልሉም አለ፣ ኦሮሚያ ክልሉም አለ። እንደ ከፍት ትያዝና አግተው ቢሊየን ብር ይቀበሉብሃል። ኖርማል ሆነ ማለት ነው። በየቦታው ያለ በየቦታው። ስለዚህ ምንድን ነው እየተካሄደ ያለው? ማን ነው ይህን እያደረገ ያለው? እንዴት ነው? ምክንያቱም አብዛኞቹ አመራሮችም ምኖችም ያደምጡናል አሉ። ቢያንስ እነሱ ያደምጡን፣ ልጆቻቸው ያደምጡናል፣ ዘመዶቻቸው ያዳምጡናል፣ ጓደኞቻቸው ይሰሙናል። እነሱን የማግኘት ቻንስ አላችሁ እናንተ ከዛ ስለመወጡ ማለት ነው። ቻሌንጅ ማድረግ መልመድ፣ ቻሌንጅ ማድረግ። በሃይማኖት ከመጣ እንደዚህ ነው አላቅም። ለምን ወንድም ያትሆንም? ለምን መቀልደው? ሃይማኖታችን ላይ አንተ ነህ እያስበላህን ያለው። ወንድምህን በለው ዘመድህን በለው ቀልድ። ዝም ብለህ ስቃ አትለፈው ስታገኘው በእንደዚህ አይነት ሁኔታ ላይ ያኔ ለካ ይሄን ነገር አደጋ ምልክት ነው። ኦርቶዶክስን በእንደዚህ አይነት ሁኔታ መቀለድም ኦርቶዶክስ ላይ መንካትም ማንጋጠጥም ከገዳዮች ከኦርቶዶክስ አራጆች አላጋጮች ጋር ህብረት ማድረግም ለካ ዋጋ ያስከፍላል ብሎ እንዲያስብ ማድረግ ዋጋ ያስከፍላል። ኦርቶዶክስን አታክ ከሚያደርጉ ጋር ህብረት ማድረግ በራሱ ዋጋ ያስከፍላል ብሎ እንዲያስብና ሚዲያው ላይ አምጥቶ እነማንን ነው ጋብዞ ገንዘብ ለማግኘት ብለው ዩቲዩብ ላይ የሚያምጥተው አራጆቻችንን የሚያስተዋውቁት መስቀል ያሰሩ ልጆች ናቸው። ባይዘይ ይህን እንደዚህ ስነግራችሁ ሜይ ቢ ሊደብራችሁ ይችላል። ሚዲያ ላይ አምጥተው አራጆቻችን የሚያስተዋውቁት መስቀል ያሰሩ ሰዎች ናቸው። መስቀል ያሰረውን አለም ፕሮሞት የሚያደርገው መስቀል የሚያስበጥሱትን ነው ፕሮሞት የሚያደርጓቸው፣ አግነው የሚያስተዋውቋቸው፣ ዜና የሚሰሩላቸው መስቀል ያሰሩ ሰዎች ናቸው። በክብር አወዳድሰው የሚዘግቧቸው። ከዛኛው ሳይድ ከአራጆቻችን ሳይድ ግን
አንተ ምን ቅዱስ ምን ጥሩ ብትሆን አቆሽሸውህ ስምህን አጥፍተው ሂምሌት አድርገው ነው ዜና የሚሰሩት እነኛዎቹ። የኛዎቹ ደግሞ እርኩስ ብትሆን እንኳን ቅዱስ አድርገው ነው የሚሰሩት። ይህንን ማስተካከል እስካልቻልን ድረስ ስለዚህ ምን እያደረጉ ይሄዳሉ? እነኛ የራሳቸው ሚዲያ ጋር 100% ተቆጣጥረዋል። የአንተ ሚዲያ ጋር ደግሞ እንዲህ ያንተው ሰው የምትወደው ሰው ቅዱስ አድርጎ እያመጣ ሲያስተዋውቀው ሳትፈልግ ያን ሰው እየተወደዋለ። በቃ እርኩሱ ስራ ቅዱስ መስሎ ይታይሃል። ከዛ በኋላ ወደድከው ሰውየው፣ ስህተቱም አይታይህም። ከዛ በኋላ ትኩረት አታደርግበትም። ማንን ነው ሚዲያዎቻችን ላይ ፕሮሞት እያደረግናቸው ያሉት? እነማን ናቸው? ከነማን ጋር ነው እየሰራ ነው ያለ ነው? ይህንን በደንብ መንቃት ያስፈልጋል እና እዚህ ላይ በደንብ መናበብ ያስፈልጋል። ፍራቻውን መጣል፣ በያለንበት ቦታ ላይ ይህንን ቆርጠን መነሳት። ሁሉም በህብረት ከተነሳ መንግስት የሚፈራ ያኔ ነው። አለቅላቂ መሆንን ስላወቀ ነው መንግስት ማይፈራ። ፈሪ ስለሆን ስላወቀ ነው አይደል? ስለምናስመስል ነው። ሁሉም ቆራጥና አንድ ልብ ቢሆን፣ አንድ ልብና ቆራጥ መሆንህ ደግሞ የሚጠቅምህ ለራስ መሆኑ ከገባ እንትን አትልም ነበር ማለት ነው። መንግስትም ሆነ ማንኛውም ሰው አይደፍረን፣ ማንም አይደፍረን። አንድ ካልሆንክ ግን እኔን አይነኩኝም ከሌድ ነው ምን አገባኝ እኔ እያልክ ምትል ከሆነ ትበላለህ። ሁልሽም ትበያለሽ ማለት ነው። ስለዚህ መናበብ ጥሩ ነው። በየቦታው ደግሞ ክርስቲያኖች በአሁኑ ሰዓት ላይ እየታረዱ እየተገደሉ ነው። ናይጄሪያ ላይ እንኳን አይታችኋል። እንግዲህ ናይጄሪያ ማይጠበቅ ነው አይደለ? በየጊዜው ነው የሚታረዱ። ከዚህ በፊት ዘግበንላችሁ ነበር። የዛሬ 2 ወር ምናምን አካባቢ ነው ወር ምናምን አካባቢ ላይ በደንብ ነግረናችሁ ነበር ካስታወሳችሁ፣ ናይጄሪያ ላይ ምን እየተካሄደ እንዳለ። ትራምፕ የዛሬ 3 ቀን ነው ምናምን ወታደራዊ እርምጃም ለመውሰድ ነገር አስቧል ይመስለኛል። እንደዛ አል ክርስቲያን ያ ራሳችን ገብተን እናስከብራለን የሚል ነገር ተናግሯል። ክርስቲያኖች በናይጄሪያ ውስጥ በሚደርስባቸው መከራ ብሎ እንደዛ ብሎ ተናግሯል። ያ እንግዲህ ናይጄሪያ ላይ እንግዲህ ብዙ ሰው የሰማውም አይመስለኝ ነበረ። ብዙ ሰዎች አልሰማችሁትም። ታይታችሁ ከሆነ የዛሬ 2 ወር ምናምን አካባቢ ደጋግመን አንስተነዋል። እኛም በጣም እንትን እየደረሰባቸው በጣም እንትን እየተባለ ስለሆነ ያ እጣ እኛ ጋርም ይመጣል ካልሆነ ማለት ነው። ያ እጣ ወደ እኛም እየመጣ ነው፣ መጥቷል ኦልሬዲ። የእኛ ከዛም የከፋ የሚሆንበት ቻንስ በጣም በብዙ ነገር ስላለ ማለት ነው። በጣም በብዙ ሁኔታ አለ። በእርግጥ እስካሁን የተካሄዱት እስካሁን የሆኑት በጣም አሰቃቂ፣ ህፃናት ከመታረድ ተተኩሰው እስከ መመታት፣ በሳት ከመቃጠል፣ እርግዞ የተቀደው እስከሚወጡ ድረስ እጅግ ዘግናኝና በየትኛውም ታሪክ እንትን ውስጥ ከሰማናቸው እጅግ አሰቃቂ ታሪኮችን ሰምተናል። እኔ የአዶልፍ ሂትለርን ጭካኔዎችን ሰምቼ በፊት ትንሽ አይምሮ እንትን ይል ነበረ። በቪዲዮ እግዚአብሔር ስጣችሁ በቪዲዮ ሪከርድ አድርጋችሁ አሳይታችሁን በቃ አይምሯችንን እንድናጣ አድርጋችሁናል። ሰው ሲቃጠል አይተናል። ተወግሮ ሲገደል አይተናል። ሲታረድ አይተናል። እስከነነፍሱ በሳት ሲቃጠል አይተናል። ተተኩሶ ሲመታ አይተናል። ሲታነቅና ሲገደል አይተናል። ሲወገር አይተናል። ይህን በቪዲዮ ያየነው በእኛው ጊዜ በእኛው ሰዓት የሆነ ነው። ስለዚህ አይምሯችንን ስለሳትን አሁን ብዙም የማዘን እንትና የለንም፣ አቅሙ የለንም። አሁን ያላየነው አሁን ላይ የለም። አክቹዋሊ ያላየነው አለ እንዴ? በሳት ሲጠበስ አይተናል። ሲታነቅ አይተናል። ሲወገር አይተናል። ወንድም ሲወገር አይተን አስችሎን ታግሰን ዝም ብለናል። ሲሰቀል አይተን ዝም ብለናል። ያኔ ኖ ብለን ዘሆል ተነስተን ቢሆን ኖሮ ወይም ያኔ ነገሮች ሁሉ እዛው ቆመው ነበረ፣ ወይንም ደግሞ ሌላ ሜቢ ከሁለት አንድ ዕጣ ነው የሚሆነን። ወይንም ፈርሳለን ወይንም ደግሞ እናስቆመዋለን ነገሮችም ማለት ነው። ያም ማድረግ የምንችለው ግን አስቀድመን ተናበናል ወይ? ያንን ነው ማይንድ ሴታችን ላይ በደንብ ተሰርቷል ወይ? ይህንን ለማድረግ እርስ በርሱ እየተፈራራ ያለበት ላይ ገና በቁራሽ መሬት ይጣላል።
ይህንኛው ድንበር የኔ ነው ያንተ ነው፣ ኖ የኔ ነው ያንተ አይደለም። ገና እኮ አንተ ያለህበትንም መኖር የለብህም እየተባልክ ነው። ድንበሩን ያሳስበህ አንተ መኖር የለብህም እየተባልክ ነው። ሁለቱም ባለማተብ ሆኖ እችኛዋ መሬት የኔ ነች፣ እችኛዋ መሬት የኔ ነች፣ አንተ ከነ መኖር የለብህም እየተባለ ኖ እችኛዋ ድንበር የኔ ነች፣ ኖ የኔ ነች፣ ማተብ በማሰርህ ኢትዮጵያ ውስጥ መኖር የለብህም እየተባለ ማለት ነው። ቅድሚያ እስኪ በማተቤ መኖር አለብኝ ብለህ አስብ። ማተብ በማሰሬ ኢትዮጵያ በሙሉ የኔ ነው፣ የትኛውን ቦታ መኖር አለብኝ እችላለሁ። እሱም ማተብ በአስር እንኳን ኢትዮጵያ ውስጥ ከሆነ ድረስ የትም መኖር ይችላል። ያንም ማይንድ ሴት በደንብ እንያዘው። አንኖርም ካለኝ ግን ኖ እኖራለሁ የሚለውን በደንብ አቀነቅናለሁ ማለት ነው። እኔ መኖር እችላለሁ፣ መኖር አለብኝ የሚለውን በደንብ ማቀንቀን ግዴታችን ይሆናል ማለት ነው። ማንም ከዛ በኋላ እንዲቀልድብን አለመፍቀድ። አንዲት ስህተት ሚዲያ ላይ ከተናገረ ይቅርታ እስኪል ድረስ ያንን ሰውዬ ሂሚሌት ማድረግ ይቅርታ እስከሚጠይቅ ድረስ ደግሞ እንደዚ አይነት ስህተት እንዳይሳሳት ደግሞ እንዳያደርገው፣ ካልሆነ ይደጋግሙታል። እና እንደዛ ነው። ሜይ ቢ ያበዛውባችሁ። በደንብ ውስጣችን ላይ ይሰራ ይሄ ነገር። ለዛ ነው የሆነ ሰዓት ተሰብስበ ብትበተን ለውጥ አታመጣም።